ጤናስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ተምሩ ግደን ባለንበት ሰዓት አቆጣጠር የዛሬ መጋቢት 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃ፣ አደገኛ የህግ ረቂቅና ኮንትሮባንድ፣ የፋኖ አመራር ጥሪና የተገደሉት ባለስልጣናት፣ ጋዜጠኛዋ ውሳኔ፣ የአገዛዙ የሽብር ድራማና አዲስ አበባ፣ የግዳጁ ምርጫ፣ የኑሮ ጫናና አገዛዙ ሪዞርት፣ ትራምፕ ዛቻ፣ ቱርክ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ምኒልክ ህዝብ በውርጌሳና መርጦ ከተማ ላይ የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ህዝብ ዛሬ መጋቢት 13 ቀን 2018 ይፋ እንዳደረገው በምኒልክ ህዝብ 101ኛ ኮርስ 35ኛ ክፍለ ጦር አባላቶች ውርጌሳና መርጦ ከተማ ላይ ታላቅ ጀብዱ መፈጸማቸውን አስታውቋል። 101ኛ ኮርስ 35ኛ ክፍለ ጦር ውርጌሳ ከተማ ላይ ሰርገው በመግባት የጠላትን ሻለቃ መሪ በመደምሰስ መገናኛ ሬዲዮና እጅ ስልክ አንስተው በመውጣት ታላቅ ጀብዱ መፈጸማቸውን ዛሬ ባወጣው በዚሁ መረጃ ገልጿል። ተመሳሳይ 35ኛ ክፍለ ጦር መርጦ ኢየሱስ በመግባት አንድ ጓድ ቲም የጠላት ሰራዊትን ሙትና ቁስለኛ በማድረግ ጀብዱ መፈጸማቸውን አስታውቋል። ከዚህ ጥቃት ጋር ተያይዞ አገዛዙ የፋኖን ክንድ መቋቋም ሲያቅተው የበቀል አፈሙዙን ወደ ንጹሐን በማዞር ወልዲያ ከተማ ልዩ ቦታው መቻሬ አቦየ ቤተ ክርስቲያን ቅጥር ግቢ ውስጥ በመግባት አንድ የቆሎ ተማሪ በጥይት በመደብደብ ከገደሉ በኋላ አስክሬኑን በጩቤ ቆራርጠው መውጣታቸውን ምኒልክ ዛሬ መጋቢት 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ምስራቅ አማራ ቀጠና ምኒልክ የልጅ ኢያሱ ኮር ከአማራ ፋኖ ብሔራዊ ንቅናቄ በወረደው አቅጣጫ መሰረት የኮርና የክፍለ ጦር የማደራጀት ግዳጁን ማጠናቀቁን ይፋ አድርጓል። በቀጠናው የቀድሞ ክፍለ ጦሮችን ወደ ቁጥር በመቀየር ግንባር ቀደም የነበረው የልጅ ኢያሱ ኮር የቀደመ ታሪካዊ ስሙን ሪፎርም በማድረግ 104ኛ ኮር በመባል የተሰየመ ሲሆን ከዚህ ቀደም 4 ክፍለ ጦሮች የነበሩት ወደ 2 በመቀየር ወደ 23ኛና 24ኛ ክፍለ ጦር ማደራጀቱን ገልጿል። ከመጋቢት 9 ቀን 2018 ጀምሮ ከጎፍ ክፍለ ጦር ከፍተኛ አመራሮች እንዲሁም አባሎች ጋር ጥልቅ ውይይት ማድረግ 4 የነበሩት የክፍለ ጦር ሻለቆች ብዛት ወደ 2 በማውረድ የግምገማና ሪፎርም ስራውን በስኬት አጠናቆ ዛሬ መጋቢት 13 ቀን 2018 ቀድሞ የጎፍ ክፍለ ጦር እየተባለ ሲጠራ የነበረው ክፍለ ጦር ወደ 25ኛ ክፍለ ጦር መጠሪያውን የቀየረ መሆኑን ለህዝቡና ለድርጅታችን እንገልጻለን ሲል ባወጣው ተጨማሪ መረጃ አስታውቋል። በግምገማና በውይይቱ የኮርና የክፍለ ጦር አመራር ለተከታታይ ቀናት ባደረጉት ስብሰባ አመራር መተካካትና አጠቃላይ ትግሉ ጉዞ ግምገማ ማድረጋቸውንም ምኒልክ ህዝብ ባወጣው ተጨማሪ መረጃ ገልጿል። በዚህም በምኒልክ 104ኛ ኮር 25ኛ ክፍለ ጦር አዲስ የክፍለ ጦር የአመራር በመዋቅር ግምገማ አጠናቆ ይፋ ማድረጉን ክፍለ ጦሩ ዋና ወታደራዊ አዛዥ አርበኛ ሁሴን አደም፣ ምክትል ወታደራዊ አዛዥ አርበኛ ቋራው ከተማው ዘመቻ መሪ አርበኛ አንድሬ ዳምጠው፣ የፖለቲካ መምሪያ ኃላፊ አርበኛ መቶ አለቃ ሙሲባ አያሌው መሆናቸውን ጨምሮ ለተለያዩ አስተዳደራዊና ወታደራዊ ክፍሎች አርበኞችን መሰየሙን ምስራቅ አማራ ቀጠና ምኒልክ 104ኛ ኮር ህዝብ ግንኙነት አርበኛ ሱልጣን የሱፍ ዛሬ መጋቢት 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ ምኒልክ 202ኛ ኮር 12ኛ ክፍለ ጦር ከ7 ሻለቃ ለልዩ ተልኮ የተውጣጡ አዲስና ነባር ሰልጣኞችን በማዋሃድ ሲሰጥ የቆየውን ስልጠና ዛሬ በደማቅ ሁኔታ ማስመረቁን እዙ ባወጣው ተጨማሪ መረጃ ገልጿል። የ102ኛ ኮር ወታደራዊ አዛዥ አርበኛ ጌታቸው መልኩ በዚህ ወቅት ባደረገው ንግግር የአብይ አህመድ ጨፍጫፊ አገዛዝ በአጭር ጊዜ ለማስወገድ የተለያዩ ስልጠናዎች በሌሎች ክፍለ ጦሮች እንደሚቀጥሉ የገለጸ ሲሆን በተጨማሪም የ102ኛ ኮር የስልጠና መምሪያ ኃላፊ መቶ አለቃ ሲሳይ መንግስቴና የኮሩ ምክትል የስልጠና መምሪያ ኃላፊ ሻለቃ ቢሆን በበኩላቸው እንደተናገሩት ያለ ጦርነት መኖር ከማይፈልገው የአብይ አህመድ አገዛዝ የአማራን ህዝብ በቀላሉ ነጻ ለማውጣት ከ12ኛ ክፍለ ጦር በሁሉም ሻለቃ የተውጣጡ አዲስና ነባር ሰልጣኞችን በማዋሃድ በተግባርና በንድፈ ሀሳብ የተደገፈ ስልጠና ሲሰጥ መቆየቱና መመረቃቸውን አስታውቀዋል። የኮንትሮባንድ ዕቃ የጫነ ማንኛውም ተሽከርካሪ እንዲወረስ የሚደነግግ ረቂቅ አዋጅም ተዘጋጀ። ረቂቅ አዋጁ ለሙስናም በር ከፋች ነው ሲሉ የተቃውሞ ድምጽ እየተሰሙ ይገኛል። የኮንትሮባንድ ዕቃም ጭኖ ሲጓዝ የተገኘ ማንኛውም ተሽከርካሪ ይጣልበት የነበረውን 100,000 ብር ቅጣት በመሻር ሙሉ በሙሉ ተሽከርካሪው እንዲወረስ የሚያደርግ የጉምሩክ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡም ተሰምቷል። ለህዝብ ተወካዮች ምክር ቤት የቀረበውና ሪፖርተር ጋዜጣ የተመለከተው የጉምሩክ
የጉምሩክ አዋጅ ማሻሻያ ረቂቅ ሰነድ በኮንትሮባንድ የተሰማሩ ተሽከርካሪዎች ባለቤቶች በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት በአዋጅ ቁጥር 1160/2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር ብቻ እንዲቀጣ መደንገጉን ያስታውሳሉ። ይሁን እንጂ የተሽከርካሪው ባለቤቶች የሚቀጡት የገንዘብ መጠን 100 ሺህ ብር በመሆኑ እቃው ቢያዝም ኮንትሮባንዲስቱ ይህንን ገንዘብ ለመክፈል እንደሚስማማና ኮንትሮባንድ እንደሚያጣጥፍ መረጃዎች በመጠቆማቸው እቃዎችን ለመደበቅ የሚያስችል አካል የተገጠመለት ሙሉ በሙሉ የኮንትሮባንድ ዕቃም ጭኖ ሲጓዝ የተገኘ ማንኛውም ተሽከርካሪ እንዲወረስ የሚያስችል ረቂቅ አንቀጽ በመሻሻያው ውስጥ መካተቱም ታውቋል። በስራ ላይ ያለው አዋጅ በተመለከተ አንድ ስማቸው እንዳይገለጽ የጠየቁ ከጉምሩክ ጉዳይ ጋር በተያያዘ የህግ ባለሙያ ለዝግጅት ክፍላችን በሰጡት አስተያየት በባንክ ብድር በሚሊዮኖች ብር የሚቆጠር የዕቃ ማጓጓዣ መኪና የገዙ ባለ ንብረት በብልሹና ህገወጥ ባሏቸው መኪና አሽከርካሪዎች ምክንያት በተፈጠረ የኮንትሮባንድ ወንጀል ምክንያት መኪና ይወረሳል የሚል ህግ መርቀቁ ኢፍትሐዊነት እና አይጥ በበላም ዳዋ ተመታም አይነት እርምጃ ሊሆን ይችላል፣ ለተጨማሪ ሙስና ብርም ከፋች ነው በማለትም ስጋታቸውን አጋርተዋል። ከደቡብ ጎንደር ሰሞኑን የተወሰደውን የፋኖን ጥቃት ተከትለው የሸሹ ባንዳ አድማ ብተናና ሚሊሻዎች መጠለያ ውስጥ ባህር ዳር ላይ መግባታቸው ተገለጸ። እርምጃው ተጠናክሮ እንደሚቀጥል ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝና የጎንደር ጠቅላይ ግዛት ዕዝ በተቀናጀና በተናበበ መንገድ ሰሞኑን በደቡብ ጎንደር የወሰዱትን እርምጃ ተከትሎ ከአማራ ሕዝብ በተቃራኒ በባንዳነት በመሰለፍ የአገዛዙን ስልጣን ለማስቀጠል የተንቀሳቀሱ ባንዳ አመራሮችን ጨምሮ በርከት ያሉ አድማ ብተናና ሚሊሻዎች የተደመሰሱ ሲሆን የቀሩት ፈርጥጠው ወደ ባህር ዳር በመምጣት ተፈናቅለው እየተቀለቡ እንደሚገኙ የፋኖ አመራር ገለጸ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ መቼም በብልጽግና አገዛዝ ዘመን የማይሰማ ጉድ የለም፣ በርካታ የሚሊሻና የአድማ ብተና አባላት ደቡብና ማዕከላዊ ጎንደር የገጠማቸውን ውጊያ ሸሽተው ባህር ዳር በድንኳን ሰፍረዋል። የባዴን ትራፊዎች ተስፋ አልቆረጡ መሰለኝ፣ የታጠቁ ተፈናቃዮችን ቀለብ እየሰፈሩ አስቀምጠዋቸዋል። ከዚህ አረመኔ አገዛዝ የምታተርፉት የለም፣ ኑ አማራ ሁኑና አማራነታችንን አስከብር የምንለው ለዚህ ነው በማለት አስተያየቱን አስፍሯል። ይህ በእንዲህ እንዳለ ሜጀር ጀነራል ማንታ ባታ አንደኛ ኮር በደራ ምድር ባደረገው አውደ ውጊያ ከደመሰሳቸው የብልጽግና አመራሮች መካከል ዛሬ የተወሰኑትን በስም የዘረዘረ ሲሆን በአማራ ህዝብ ላይ ወረራ ከከፈተው አገዛዝ ጋር ዛሬም ተሰልፈው የሚቀጥሉ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ምክትል የህዝብ ግንኙነት ኃላፊ ሆነው አርበኛ ድረስ ሞላ የሜጀር ጀነራል ማንታ ባታ አንደኛ ኮር በደራ ምድር ባደረገው ውጊያ የደራ ወረዳ ፖሊስ አዛዥ ኢንስፔክተር ታከለ አርቄ፣ የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ጽህፈት ቤት ኃላፊ አቶ ፋንታውን ድረስ፣ የደራ ወረዳ ትምህርት ጽህፈት ቤት ኃላፊ የሐሙሲት ክፍለ ከተማ ከንቲባ አቶ ተመስገን የሸዋስ፣ የደራ ወረዳ አድማ ብተና ሻለቃ ዋና አዛዥ፣ የአድማ ብተና ሻለቃ ዋና ዘመቻ ኃላፊ፣ የአንበሳሜ ከተማ አስተዳደር ማዘጋጃ ኃላፊ፣ የደራ ወረዳ ምክትል አስተዳዳሪ፣ የሐሙሲት ክፍለ ከተማ የወንጀል ምርመራ ክፍል ኃላፊ ኮማንደር ምህረት ካሴ፣ የደራ ወረዳ ፖሊስ ሰው ኃይል አስተዳደር የአርብ ገበያ ከተማ ፖሊስ አዛዥ፣ የመከላከያ መንገድ መሪ የነበረ ሜጀር ጀነራል ማንታ ባታ የክብር መስዋዕትነትን ሲቀበል መከላከያን መንገድ እየመራ የመጣ የደራ ህዝብ ቁጥር አንድ ጠላት ረዳት ኢንስፔክተር ሰለሞን ምስጋናውን ጨምሮ ደራ ወረዳ ሚሊሻ ኃላፊ ጋሻ ነው አበራ፣ ሐሙሲት ክፍለ ከተማ ወንጀል ምርመራ አስተዳደር ዋና ሳጅን ነጋ፣ ሌሎችም ከፍተኛ መካከለኛና የብልጽግና አመራሮችና የአድማ ብተና አማራ በታኝ መደበኛ ፖሊስ ኃላፊዎች ከተደመሰሱት መካከል እንደሚገኙበት አስታውቋል። የፋኖን የምህረት ጥሪ ሳይቀበሉ ዛሬም ከጠላት ጋር የተሰለፉ ራሳቸውን ማነህ ባለሳምንት እያሉ ሊጠይቁ እንደሚገባ የጠቀሰው የፋኖ አመራር የባዴን ብልጽግና ቅዱስ የለውምና ይህ እንቁ አማራዊ እርምጃ በእጅጉ ተጠናክሮ ይቀጥላል በማለት ለወዳደር አማራ ብልጽግናዎች አማራን በአማራ የሚለው የአብይ አህመድ ፕሮጀክት ማስቀጠሉ ይብቃችሁ፣ ለአብይ ስልጣን ብላችሁ መሞቱ ይቅርባችሁ፣ ታሪካችሁን በቆሸሸ ቀለም ከመጻፍ ተቆጠቡና ወደ አማራነት ተመለሱ፣ አማራ ያለውን ባዴን ብልጽግና በጊዜ አማራሁን በማለት የፋኖን የምህረት አዋጅ በማስታወስ አርበኛ ድረስ ሞላ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ምክትል የህዝብ ግንኙነት ኃላፊ ከሐሙሲት ክፍለ ከተማ እስከ ጎንባት በተደረገው ውጊያ የተደመሰሱ ያገዛዙ ባለስልጣናትን በዘረዘረበት በዚሁ መረጃ አስታውቋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ጨምሮ በተባበሩት መንግስታት ድርጅት የልማት ፕሮግራም የዩኤንዲፒ ሪፖርት መሰረት የማዳበሪያ ዋጋ በኢትዮጵያ በ3 እጥፍ መጨመሩን አስታውሶ ቀውስን የአገዛዝ ስልት ያደረገው ብልጽግና ህዝቡን በተለያዩ መንገድ በማዳከም የነጻነት ሳይሆን የተገዥነት ስነ ልቦና ለማላበስ ጥረት በማድረግ ላይ ነው። ነዳጅ፣ ማዳበሪያ፣ ምርጥ ዘርን በማስወደድ በአናቱ ደግሞ ግብርና
ታክስ በመቆለል ህዝብ በልቶ ስለማደሩ ወጥቶ ስለመግባቱ ብቻ እንዲያስብ ለማድረግ የተቀረጸ ፖሊሲ የተገበረ እንደሚገኝ አስታውሶ እግረ መንገዱ መድኃኒትን ጨምሮ ለመሰረታዊ ሸቀጦች የሚውለውን ድጎማ በማንሳትና የውጭ ምንዛሬ መጠበቂያውን በመጨመር ለብረት ለበስ ተሽከርካሪ ግዢ ለድሮንና ተተኳሽ መግዣ ያውላል። ይህ የጦርነት ኢንቨስትመንት ደግሞ ያለውንም ትንሽ ጥሪት ያወድማል። ሀገሩን ባልተቋረጠ ጦርነት ከማውደም ጎን ለጎን የብር የመግዛት አቅምን በማዳከም የመጣውን ጫና ድሃው ህዝብ ላይ የጫነውን ጨካኝ አገዛዝ ታግሎ ማስወገድ ብቸኛ መፍትሄ ነው ሲል ጥሪ አቅርበዋል። ከትግራይ ክልል የሚሰራጨው የድምፂ ወያኔም ቴሌቪዥን ጋዜጠኛና ዜና አንባቢ አሰፉ ብርሃነ የማላምንበትን ዘገባም ለማቅረብ አይምሮዬ ሙያዬም አይፈቅድም በማለት ከቴሌቪዥን ጣቢያው ጋር የነበራትን ግንኙነት ለማቋረጥ የመልቀቂያ ደብዳቤ ማቅረቧን አስታወቀች። ጋዜጠኛ አሰፉም በግል ማህበራዊ ትስስር ፌስቡኳም ባሰራጨችው መልእክት በማላምንበትም ከስራዬ ላይ ለመሰማራት ፍትጊያ ውስጥ አልገባም፣ ህዝቤን ለተጨማሪ አደጋ ድባቴም የሚጋብዝም በእውነተኛ መረጃ ላይ ያልተመረኮዘም ሪፖርትን አላነብም። በዚህ አኳያም በገዛ ፈቃዴም ከስራዬን ለመልቀቅም ወስኛለሁ ብላለች። ለድምፂ ወያኔም ቴሌቪዥን ጣቢያም ከ6 ዓመታት በላይ ያገለገለችው ጋዜጠኛ አሰፉ ደረሰብኝ ያለችውን ጫናም ለጊዜው ለመግለጽ ባትፈልግም ሰላም መስፈን እንዳለበት በተለይ የሀገር ውስጥ ተፈናቃዮችን በተመለከተ የሚያጽናኑዋቸው እንጂ በችግሮች ላይ ነዳጅ የሚያርከፈክፉ ያለቻቸውን የማህበራዊ ትስስር ተጠቃሚዎችም ጥንቃቄ እንዲያደርጉ አጽንኦትም ሰጥታለች። ያሰፉ ቀጣሪ ድርጅት የሆነው የክልሉ አስተዳደር ጋር ንክኪነት ያለው ድምፂ ወያኔም ቴሌቪዥን ጣቢያም የባልደረባው አሰፉን ከስራ ገበታ መልቀቅም በተለይ አይምሮዬም የማይፈቅደውን ሪፖርትን ለማንበብ ጫንቃዬም አይችልም፣ አይምሮዬም ዝግጁ አይደለም የሚለው ቀጥተኛም የተቃውሞውን ደብዳቤ በተመለከተ እስካሁን ድረስ የሰጠው ምላሽ የለም። 30 የሚጠጉ የትግራይ ክልል ቴሌቪዥን ጣቢያም ጋዜጠኞችም በቅርቡ የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ ለክልሉ ፕሬዝዳንት ለሌተና ጀነራል ታደሰ ወረደ ጽህፈት ቤት በቅርቡ በፊርማ የተደገፈ ማስጠንቀቂያም ደብዳቤ ማስገባታቸውን መዘገባችን ይታወሳል። የአብይ አገዛዝ የኑሮ ውድነቱና የነዳጅ እጥረቱን ተከትሎ ህዝብ ተቃውሞ እንዳያስነሳ አዲስ አበባ ውስጥ የሽብር ድራማ ለመስራት በደህንነት መስሪያ ቤቱ አቅዶ የተንቀሳቀሰ መሆኑን የሚጠቅሱ መረጃዎች ወጥተዋል። ህዝቡ ከፍተኛ ጥንቃቄ እንዲያደርግና አገዛዙ ተሸብሮ ህዝብ ማሸበሩን አዲስ አበባ ከተማ ውስጥ ጭምር ለማካሄድ ማቀዱን የሚጠቅሱ መረጃዎች አስጠንቅቀዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ሰሞኑን 60 ብረት ለበስ ተሽከርካሪዎችን ይፋ ማድረጉን ተከትሎ በተለያየ መንገድ ህዝቡ የሚበላው አጥቷል። የኑሮ ውድነቱ በከፋ ደረጃ ደርሷል። ዛሬም ለጦር መሳሪያ ግዢ ይውላል የሚሉ ቅሬታዎች እያደጉ የመጡ ሲሆን፣ በሌላ በኩል አገዛዙ ስፔሻል ፎርስ ያለውንና በቅርቡ በሐዋሳ ከተማ ተመረቁ የተባሉትን ኮማንዶዎችን በአዲስ አበባ የተቀነባበረ የደህንነት መስሪያ ቤት የሽብር ተግባር አከሸፍን በሚል የተወሰኑ ይቃወሙኛል የሚላቸውን በመግደልና በማሰር በህዝቡ ላይ ተጨማሪ ሽብር ለመፍጠር እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች ወጥተዋል። በደህንነት መስሪያ ቤቱ እየተሰራ ያለው ይኸው ድራማ ከዚህ ቀደም አብይ አህመድ ስልጣን ላይ በወጡ ማግስት ሰኔ 16 2010 ዓ.ም በአዲስ አበባ መስቀል አደባባይ ጠቅላይ ሚኒስትሩን ለመግደል ተሞከረ የተባለውና በሳቸው የተቀነባበረውን ድራማ ተከትሎ የአሜሪካ ፌዴራል ምርመራ ኤፍቢአይ በጉዳዩ ላይ ማጣሪያ እንዲያደርግ መንግስት ጥሪ አቅርበዋል ተብሎ በጊዜው የተነገረበትና ተድበስብሶ የቀረበት ድራማ ከህወሓት ጋር የነበራቸውን ግብ ተከትሎ ሁኔታውን ለመጠቀም እንደተጠቀሙበት ሲጠቀስ የቆየ ሲሆን በተለያዩ አገሪቱ አካባቢዎች በታጣቂዎች ስም እገታ በማድረግ የሚቃወሙትን ገሎ በመጣል አፍነው በመውሰድ ኮሬና የገኛ የሚል ህገወጥ ገዳይ ቡድን በማቋቋም የሚታወቀው የጠቅላይ ሚኒስትሩ አስተዳደር በአዲስ አበባ የሰሞኑን የነዳጅ ውድነትና የኑሮ ውድነት ምክንያት በማድረግ የሽብር እንቅስቃሴ አለ በሚል ይህንን ድራማ በመስራት ይቃወሙኛል ያላቸውን አፍሶ ለማሰር አንዳንዶች ላይም እርምጃ ለመውሰድና በተለይም ከፋኖና ከህወሓት ጋር ግንኙነት ያላቸው የኤርትራ መንግስት ተላላኪዎች ናቸው በሚል በቁጥጥር ስር ያዋላቸውን ግለሰቦች የድራማው አካል አድርጎ እርምጃ እንደተወሰደባቸው ለመግለጽ ጭምር አቅዶ እየተንቀሳቀሰ ነው የሚሉ አስተያየቶችም ተከትለው ወጥተዋል። ህዝቡ እንዲህ ያለው ድራማ ሊፈጸም እንደሚችል ከወዲሁ ግንዛቤ እንዲኖረው ለደህንነት መስሪያ ቤቱ የቀረቡ ምንጮች ማስጠንቀቅ የጀመሩ ሲሆን አገዛዙ ፍርሃቱን ለመደበቅ አለመቻሉ በተለይም በቅርቡ ከጅቡቲ በ14 ከባድ ተሽከርካሪዎች የተጫኑ የሰውና የተሽከርካሪ ፈንጂዎችን በማስገባት 60 ተጨማሪ ብረት ለበስ ተሽከርካሪዎች ገዝቼ አስገብቻለሁ በማለት በማህበራዊ ሚዲያ ፈቀላጤዎቹ በኩል ለማሳወቅ የሄደበት ርቀት በህዝብ ውስጥ የሚገባውን ፍርሃት መፍጠር ስላልቻለ የተቀነባበረ ጥቃት ሊፈጽም እንደሚችል ይኸው መረጃ አስጠንቅቋል። ህወሓት የፌዴራል መንግስቱን
ስልጣን በተቆጣጠረበት ወቅት በምርጫ 97 የደረሰበትን ሽንፈት ተከትሎ በአዲስ አበባ ውስጥ በህዝብ መገልገያ ታክሲ ላይ በደህንነት መስሪያ ቤቱ የተቀነባበረ ቦምብ በማፈንዳት ፕሮፌሰር መራራ ጉዲና በጊዜው የመሩት የነበረው የኦሮሞ ብሔራዊ ኮንግረስ ኦብኮ አባላት የነበሩና በኦነግ ስም ተጠርጥረው በስር ላይ የሚገኙ ግለሰቦችን ከእስር ቤት በማስወጣት ካራ ቆሬ ላይ አንድ ቤት ውስጥ ዘግቶ ቦምብ በማፈንዳት የደህንነት መስሪያ ቤቱ ኦነግ ቦምብ ለማፈንዳት አቅዶ ሲንቀሳቀስ ፈንድቶበት ሞተ በማለት ያሰራጨው መረጃ በጊዜው የአሜሪካ ጉዳይ ፈጻሚ የነበሩት ቪኪ ሃድሰን ለመንግስታቸው በላኩት ሪፖርት ድርጊቱ የተፈጸመው እነጌታቸው አሰፋ በሚመሩት የህወሓት የበላይነት የሚመራው አገዛዝ የደህንነት መስሪያ ቤት የተቀነባበረ ወንጀል መሆኑን የላኩትን መረጃ ዊኪሊክስ ዘግይቶ ማጋለጡና በጊዜው መነጋገሪያ ሆኖ እንደነበር አይዘነጋም። በደህንነት መስሪያ ቤት ውስጥ በስልክ ጠለፋ ላይ ሚና የነበራቸው ጠቅላይ ሚኒስትር አብይ አህመድ ከደህንነት መስሪያ ቤቱ ጋር ቀጥታ ግንኙነት ያላቸው ህገወጥ ታጣቂዎችም በማደራጀት በኦነግ ሽኔ ስም በኦሮሚያ ክልል ሃይማኖትና ብሔር ተኮር ጥቃቶች ጀርባ ጭምር እጃቸው እንዳለበት ተደጋግሞ ሲጠቀስ መቆየቱ አይዘነጋም። በቅርቡ እንኳን በርከት ያሉ የአማራ ብሔር ተወላጆች ከፋኖ ጋር በማገናኘት ከአዲስ አበባ በየጊዜው የሚታሰሩት ቁጥራቸው ከ5000 በላይ የዘለቀ ሲሆን ከ2500 በላይ የሚሆኑ የትግራይ ብሔር ተወላጆችና ከ350 በላይ የሚሆኑ የኤርትራ ተወላጆች አገዛዙ እንደ ስጋት በመቁጠር በተለያዩ እስር ቤቶች ውስጥ አስሮ እያሰቃያቸው እንደሚገኝ መረጃዎችን ጠቅሰን መዘገባችን አይዘነጋም። ገዢው ብልጽግና ፓርቲ ብቻውን ሮጦ በሚያሸንፍበት ምርጫ ዜጎች በግዳጅ የምርጫ ካርድ እንዲወጡ የሚወስዳቸው ጫናዎች ተጠናክረው ቀጥለዋል። ምርጫ ካርድ ያላወጣ ጠላት ነው፣ ከጠላቶቻችን ጋር የተሰለፈ ነው የሚለው ቅስቀሳ በኦሮሚያ ክልል ተጠናክሮ ቀጥለዋል። በአዲስ አበባና በደቡብ የተለያዩ አካባቢዎችም ለአገልግሎት የሄዱ ዜጎች ምርጫ ካርድ አውጥተዋል፣ የምርጫ ካርድ አውጣና ና የሚሉ ምላሾች የተሰጧቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። ገዢው ብልጽግና ፓርቲ በተፎካካሪነት የሚያሰጋው በሌለበት በቁጥጥሩ ስር ያለ ምርጫ ቦርድ የሚያስፈጽመውና አስቀድሞ ያለቀውን ምርጫ ተከትሎ በዜጎች ላይ እየወሰደ ያለው ጫና አጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። በሀገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት ነጻና ገለልተኛ ምርጫ ማካሄድ የሚያስችል ምርጫ ቦርድ በሌለበት ያለ አንዳች ውድድር ከጥቂት አጃቢዎች ጋር የሚደረገው ምርጫ ፍትሐዊና ዲሞክራሲያዊ ቀርቶ ከዚህ ቀደም የነበሩትን ምርጫ እንኳን መልክ ሊኖረው አይችልም የሚሉ ቅሬታዎች እያደጉ ቢመጡም ገዢው ብልጽግና ፓርቲ ዜጎች የምርጫ ካርድ በግዴታ እንዲያወጡ እያደረገ ያለው ጫና አጠናክሮ መቀጠሉ ታውቋል። በአዲስ አበባ ለፌዴራልና ለክልል የተለያዩ ቢሮዎች አገልግሎት የሚሄዱ ዜጎች ምርጫ ካርድ ማውጣታቸው በተዘዋዋሪና በቀጥታ የሚጠየቁ ሲሆን መታወቂያና የምርጫ ካርድ አሳይ የሚሉ ጥያቄዎች የሚገጥማቸው ወገኖች ምርጫ ካርድ እንዲያወጡ ጫና የተደረገባቸው ሲሆን ከአዲስ አበባ አላግባብ ወደ ኦሮሚያ ክልል የተካተተውን ጨምሮ ሸገር ከተማ በሚል የተቋቋመው ዜጎች በግዳጅ ቤት ለቤት በመሄድ ጭምር የምርጫ ካርድ ያላወጣ ጠላታችን ነው፣ እዚህ ክልል ውስጥ መኖር አትችሉም የሚሉ ጫናዎች የሚቀርብባቸው ሲሆን በተለይም የኦሮሞ ብሔር ተወላጅ የሆኑትም ጭምር የትኛውንም አገልግሎት ምርጫ ካርድ ያላወጣ አያገኝም የሚል ጫና የተደረገባቸው ዜጎች በግዳጅ የምርጫ ካርድ እንዲያወጡ እየተደረገ ሲሆን ካድሬዎች በሳምንት ውስጥ የምርጫ ካርድ እንዲያወጡ በርከት ያሉ ሰዎችን የማስመዝገብ ግዴታ የጣለባቸው ሲሆን ግዴታቸውን ለማሟላት አንዳንድ የቀበሌ አመራሮች ከፋይል ላይ በቀጥታ የምርጫ ካርድ እየጻፉ እየዞሩ በየቤቱ እስከ ማደል መድረሳቸውና የምርጫ ካርድን ካድሬዎች እያወጡ መራጮች ላሏቸው እያከፋፈሉ ሲሆን ከዚህ አልፈው ምርጫ ካርድ በቀጥታ ማውጣት ያልቻሉትንም ጫና እያካሄዱ መሆኑ ታውቋል። በደቡብ በተለያዩ ክልሎች ውስጥም ተመሳሳይ ጫና እየተካሄደ ሲሆን መሰረታዊ የሚባሉ አገልግሎቶችን ለማግኘት ወደ ተለያዩ አስተዳደራዊ ክፍሎች የሚሄዱ ዜጎች የምርጫ ካርድ ከመታወቂያ ቀጥሎ በግንባር ቀደምትነት እየተጠየቁ ሲሆን ይህም ጫና በማድረግ ምርጫ ካርድ አላወጣሁም ለሚሉ ይኸው እዚህ አውጣ በሚል በየአስተዳደሩ ተቋም ያሉ የመራጮች መዝጋቢ የተባሉ ጋር ሄደው እንዲያወጡ የሚገደዱ ሲሆን በኦንላይን አማካኝነት መመዝገብ ትችላለህ በሚል አንዳንዶች ተመዘገብንበት ያሉትን መረጃ ጭምር ካላሳዩ አገልግሎት እንደማያገኙ በቅሬታ አንስተዋል። ከምርጫ ምዝገባ ጋር በተገናኘ ሕግና ስርዓት አላከበሩም በሚል ከስራ አባረሪያቸዋለሁ በማለት ምርጫ ቦርድ በቅርቡ ለይስሙላ መግለጫ ይስጥ እንጂ ከተለያዩ ስርዓቱን ከሚያጅቡ ፓርቲዎች ጭምር የቀረበለት ምርጫ ቦርድ ሁኔታውን አይቶ እንዳላየ በማለፍ በ12 ቀናት ውስጥ ከ18.5 ሚሊዮን በላይ መራጮች ተመዘገቡ ያለው በዚህ መንገድ በግዳጅ እየወጣና ካድሮች ራሳቸው ከፋይል ላይ የጻፉ በየቤቱ እየዞሩ ለሚያድሉት የምርጫ ካርድ ቁጥር መሆኑን ምርጫውን ተከትሎ አገዛዙ የምርጫ ድራማውን ለመስራት የሁሉ ጫናና ተጽዕኖ በተመሳሳይ ምርጫው ቀን ህዝብን በግዳጅ በማስወጣት የሚፈልጉትን ድራማ ለመስራት አቅደው እየተንቀሳቀሱ ነው የሚሉ ቅሬታዎች ተከትለው ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ በህዝብ ላይ ጦርነት ያወጀው አገዛዝ ጋር የምርጫ ድራማ ለመስራት በሚንቀሳቀሱ ላይ የማያዳግም እርምጃ እንደሚወስድ በመጥቀስ ከአገዛዙ በተቃራኒ በመሰለፍ ከህዝብ ጎን እንዲሰለፉ የአገዛዙን ምርጫ ለማስፈጸም የሚንቀሳቀሱ ግን
ከጠላት ተለይተው እንደማይለዩ በመግለጫ ማስጠንቀቁና ምርጫ ለማስፈጸም በተንቀሳቀሱ አንዳንድ ከንቲባዎችን ጭምር በቁጥጥር ስር ማድረጉ አይዘነጋም። በኢትዮጵያ የሚገኙ የልብ ህሙማን ህጻናትን ለመርዳት የተቋቋመው ሀርትም ችልድረንስ ኤድ የተባለው መንግስት ያልሆነ ግብረሰናይ ድርጅት በአሜሪካ በዋሽንግተን ዲሲ በሚገኘው ማሪዮት ሆቴል በትላንትናው ዕለት ባከናወነው የገቢ ማሰባሰቢያ መርሃ ግብር 350 ሺህ የአሜሪካን ዶላር በማግኘት በስኬት መጠናቀቁን የድርጅቱ መስራችና የቦርድ ሰብሳቢ አቶ ብርሃነም ተድላም ገለጹ። የበጎ ፍቃድ አምባሳደር የሆነው ወጣቱና ቲክቶከሩ አዶናይ ብርሃነ አስተባባሪነት የልብ ህሙማን ህጻናትን ለማሳከም በሚውል የገንዘብ ማሰባሰብ መርሃ ግብር ለአንድ ሳምንት ያህል ሲከናወን ቆይቶም በትላንትናው ዕለት የኢትዮጵያን ደግነት ፍቅርም ጎልቶ በታየበት መድረክ በስኬት መጠናቀቁም ተገልጿል። በዚህ መሰረትም በቀጥታ በባንክ ገቢ የተደረገ 110 ሺህ የአሜሪካን ዶላር ገቢ የተገኘ ሲሆን ቀሪውን ቃል የተገባና በአጭር ጊዜያት የሚሰበሰብ መሆኑን አቶ ብርሃነም አስታውቀዋል። የወገኖችንም ርብርብ እንዳስደሰታቸውም ገልጸዋል። በአሜሪካ ሀገር የሚገኙ የድርጅቱ የቦርድ አመራር አባላትም ያሳለፉትን ውሳኔ መሰረት አድርገው አቶ ብርሃነ እንደተናገሩት በተገኘው ገንዘብ ከዚህ ቀደም በተደረገው የሁለትዮሽ ስምምነት መሰረት ከኢትዮጵያ ልብ ህሙማን ማህበር ጋር በመነጋገር እንዲሁም የልብ ቀዶ ጥገና ከሚሰሩ የመንግስት ሆስፒታሎችና የህክምና ባለሙያዎች ጋር በመቀናጀት አስፈላጊውን የህክምና ግብአቶችን በማሟላት ከሁለት ወራት ባነሰ ጊዜ ውስጥ ህክምና ለማግኘት በወረፋ ላይ ለሚገኙ 120 ጨቅላ ህጻናት የልብ ቀዶ ጥገና ለማከናወን እቅድ መያዙን ተገልጿል። በተጨማሪም የሀርት ቱ ሀርትም ችልድረንስ ኤድ በደረሰው ስምምነት መሰረትም በመጪው ሚያዝያ ወይም አፕሪል 24 መስረታቸውን በጣሊያን ያደረጉት ሶስት ድርጅቶች ማለትም ዩናፐር ቮይስ ፓሬዴም ፔኦ ሲሲፒኤም እና አርኢቢኤል ሀርትስ የተውጣጡ ባለሙያዎችን አማካኝነት 50 ተጨማሪ ህጻናትን በመንግስት ሆስፒታልና በኢትዮ ኢስታንቡል ጠቅላላ ሆስፒታል የልብ ቀዶ ጥገና ህክምና ለመስጠትም አስፈላጊው ዝግጅት እየተጠናቀቀ መሆኑን አብስረዋል። የሀርት ቱ ሀርትም ችልድረንስ ኤድ የታካሚዎችን አገልግሎት ለመቀነስ በማሰብ በቀጣዩ አንድ ዓመት ውስጥ በአራት የኢትዮጵያ አካባቢዎች በሚገኙ የመንግስት ሆስፒታሎች ውስጥ የልብ ቀዶ ጥገና ማዕከላት ለማቋቋም እቅድ ይዞ እየሰራ እንደሚገኝም ይፋ ተደርጓል። አቶ ብርሃነም እንደተናገሩት በኢትዮጵያ ባለሙያዎች የልብ ቀዶ ጥገና በፍጥነትም በጥራት ለማከናወን አንድ የባለሙያዎች ቡድን እንደሚቋቋም ጠቁመው ኢትዮጵያን የልብ ቀዶ ጥገና ባለሙያዎች ቡድኑን ተቀላቅለው ለዚህ ታላቅ ተግባር ሙያዊና ወገናዊ ኃላፊነታቸውንም እንዲወጡም ሲሉ ጥሪ አቅርበዋል። በገንዘብ ማሰባሰብ መርሃ ግብሩ የልብ ህሙማን ህጻናትን እንዲታከሙ በቋሚነት ለማገዝ 150 ቋሚ አባላት መመዝገባቸውን የገለጹትም ኃላፊው ይህንን ቁጥር በአጭር ጊዜ ወደ 500 ለማድረስም የሚታከሙ ህጻናት ቁጥርንም ለማሳደግ እንዲረዳ ኢትዮጵያን ወገኖች በቋሚ አባልነትም እንዲመዘገቡ ሲሉም ጥሪ አቅርበዋል። በመጨረሻም የገቢ ማሰባሰቢያው መርሃ ግብር እንዲሳካ ድርጅቱ የበጎ አምባሳደር የሆነው ወጣቱ በሚሊዮኖች የሚቆጠሩ ተከታዮች ያሉትም ቲክቶከር አዶናይ ብርሃንና አስተባባሪዋም ወይዘሮ ሃናም ክብሩ ባለቤቷም ሳሚ ላደረጉትም የላቀም አስተዋጽኦ በትላንትናው መርሃ ግብር ላይ የተዘጋጀላቸውን የዋንጫ ሽልማት ከመቀበላቸውን በተጨማሪ ሌሎች የመርሃ ግብሩ አስተባባሪዎችም የምስጋና ምስክር ወረቀትም በክብር መቀበላቸውም ታውቋል። በዚህ የገቢ ማሰባሰብ መርሃ ግብር ላይ በአካል ለመገኘት ከካሊፎርኒያ፣ ከሲያትል፣ ከኒውዮርክ፣ ከቴክሳስና ከመሳሰሉት የአሜሪካ ግዛቶች ኢትዮጵያንና ትውልደ ኢትዮጵያን የኢትዮጵያ ወዳጆች በዋሽንግተን ዲሲ መገኘታቸውን አቶ ብርሃነም አስታውቀዋል። በዚሁ መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የዋሽንግተን ዲሲ አገረ ስብከት ሊቀ ጳጳስም ብፁዕ አቡነ ፋኑኤል፣ ሊቀ መምህራን ፕሮፌሰር ዘነበ ለማ፣ የዋሽንግተን ዲሲ አካባቢ ሀገረ ስብከትም ስራ አስኪያጅም መገኘታቸውን ለመርሃ ግብሩ ስኬትም ታላቅ አስተዋጽኦ ማድረጋቸውን በመጥቀስም ምስጋናም አቅርበዋል። በተጨማሪም በአሜሪካ በካናዳና በሀገረ ቤትም የሚገኙ የማህበራዊ ሚዲያ አጋሮች ላደረጉትም የማይተካና የላቀ አስተዋጽኦም ዋና ስራ አስኪያጁ አቶ ብርሃነም ተድላም በድርጅታቸው ስም ምስጋናም አቅርበዋል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ መዝገብ በእስር ላይ የሚገኘው የፖለቲካ እስረኛው ሞላልኝ ሲሳይ ቀደም ሲል የቀረበበት ክስ መሻሻሉን ተከትሎ በዋስትና ሊወጣ ሲገባ በዋስትና ለመውጣቱን በመቃወም ለጠቅላይ ፍርድ ቤት በጠበቃው አማካኝነት አቤት ብለዋል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ መዝገብ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋ
እንዳሻውን ጨምሮ በተካተቱበት በዚህ መዝገብ 49ኛ ተከሳሽ በመሆን ዛሬም በስር ላይ የሚገኘው የፖለቲካ እስረኛው ሞላልኝ ሲሳይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት የካቲት 16 ቀን 2018 ዓ.ም በዋስትና መብት ላይ በሰጠው ክልከላ ላይ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በጠበቃው አማካኝነት ሰፋ ያለ የይግባኝ ክርክር ማቅረቡን አውሎክሰን አንድነት በላከው ዘገባ ጠቅሷል። የአገዛዙ አቃቢ ሕግ በነ ዶክተር ወንደሰን አሰፋ መዝገብ በነበረው ወንጀል ክርክር ላይ ፍርድ ቤት የአቃቢ ሕግን ክስና ማስረጃ መዝኖ ጥር 28 ቀን 2018 በሰጠው ብይን በችሎት ጉዳያቸውን እየተከታተሉ ካሉ 23 ተከሳሾች 6ቱ ተከሳሾች በነጻ እንዲሰናበቱ፣ 15ቱ ተከሳሾች ቀደም ብሎ በተከሰሱበት እንዲከላከሉ፣ ቀሪ 2 ተከሳሾች አምስተኛ ተከሳሽ የተከሰሱበት የህግ ድንጋጌ ተቀይሮ በሽብር አዋጁ አንቀጽ 9 ንዑስ አንቀጽ 1 እንዲከላከሉ፣ በሌላ በኩል ለጠቅላይ ፍርድ ቤቱ ይግባኝ ያቀረበው 49ኛው ተከሳሽ ሞላልኝ ሲሳይ የተከሰሰበት ህግ በመለወጥ በጦር መሳሪያ አስተዳደር አዋጅ ቁጥር እንዲከላከል በማለት ብይን የሰጠ ሲሆን ይህ ድንጋጌ ዋስትና እንደማያስከለክለው ነገር ግን አቃቢ ህግ ዋስትና ቢፈቀድለት ቅጣቱን በመፍራት ቤተሰብ ያልመሰረተ በመሆኑ ሊጠፋ ይችላል በሚል ዋስትና ውድቅ እንዲሆን ያቀረበው ክርክርና የተሰጠውን ብይን በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ማለቱን አስታውቋል። በጠበቃው በቀረበው ቅሬታ መሰረት የስር ፍርድ ቤት የሰጠው ብይን ዋስትና ሊያስከለክል የሚያስችል ልዩ ሁኔታ የሌለ በመሆኑ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የከፍተኛው ፍርድ ቤት ውሳኔን በመሻር ግዙፍ የሆነውን የዋስትና መብቱ ፈቅዶ በውጭ ሆኖ እንዲከራከር እንዲፈቀድለት ጥያቄ ማቅረቡን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። አገዛዙ በአማራ ማንነታቸው ሳቢያ ያሰራቸው እነ ዶክተር ወንደሰን አሰፋ የምክር ቤት አባላቱን አቶ ዮሐንስ በያለውን ጨምሮ በመቶ የሚቆጠሩ የግፍ የህሊናና የፖለቲካ እስረኞች ዛሬም በተለያዩ መዝገቦች ተከፋፍለው ጉዳያቸው እየተጓተተ የሚገኝ ሲሆን እነ ዶክተር ወንደሰን አሰፋ 3 ዓመት ለሚጠጋ ጊዜ ዛሬም በስር ላይ ቢሆንም የአገዛዙ አቃቤ ህግ ለፈጠራ ክሱ በቂ ማስረጃ ባለማቅረቡ ሁኔታዎችን እያጓተተ የፖለቲካና ህሊና እስረኞቹ በበቀል አገዛዙ ለበቀል እየተጠቀመበት ባለው የፍትህ ስርዓቱ እየተጉላሉ እንደሚገኙ በተደጋጋሚ በቅሬታ ሲነሳ መቆየቱ አይዘነጋም። በፍትህ ሚኒስቴር ስር የሚገኘው አቃቢ ህግ ኃላፊነቱን ከመውጣት ይልቅ የፖለቲካ ወገንተኛ በመሆን አንዳንዶቹ አቃቢ ህጎች ጭምር ከአሳሪው አገዛዝ የእስር ቤት ገራፊዎች ጋር አብረው የሚያገለግሉ መሆናቸው ከዚህ ቀደም የአማራ ብሔር ተወላጅ የፖለቲካ እስረኞች በፍርድ ቤት ጭምር ያጋለጡት አቃቢ ህግ እንደነበር ጠቅሰን መዘገባችን አይዘነጋም። የጤና ባለሙያዎችን ጨምሮ የኑሮ ውድነቱን መሰረት ማድረግ የሰራተኞች ደሞዝ እንዲጨመርላቸው መጠየቅ የኑሮ ውድነቱ ህዝቡን እያማረረና አገዛዙ በግብርና በተለያዩ ጫናዎች ህዝቡን መድረሻ እያሳጣ ቢሆንም ለጦር መሳሪያና ብልጭልጭ ፕሮጀክቶች እያደረገ ያለውን ትኩረት ዛሬም አጠናክሮ ቀጥሏል። በአፋር ተጨማሪ ሎጅ አስመርቋል። ጠቅላይ ሚኒስትሩ ንጹሐን እየተጨፈጨፉ ችግኝ እንተክላለን ከሚለው አቋማቸው ዛሬም ፈቀቅ አለማለታቸውን ያሳያል ተብለዋል። በኢትዮጵያ እርስ በርስ ጦርነትን ለስልጣናቸው ማስቀጠያነት በማንሳት የመስፋፋትና የዘረኛ አጀንዳቸውን ለማስፈጸም እየተንቀሳቀሱ በመሆኑ በአማራ ህዝብ ላይ ያወጁትን ግልጽ ጦርነት ጨምሮ በኦሮሚያ ክልል ይቃወሙኛል ባሏቸው ላይ ያነሱትን መሳሪያ ዛሬም የበርካቶችን ህይወት እየቀጠፈ በርካታ ሰላማዊ ሰዎች እየጨፈጨፈ በከባድ መሳሪያ መኖሪያ ቤቶችና መሰረተ ልማቶች እየወደሙ ቢሆንም በቅርቡ ከውጭ ሀገራት በአገሪቱ ሀብት የገዙት ብረት ለበስ ተሽከርካሪዎችን ጨምሮ የተለያዩ መሳሪያዎች እየገቡ ሲሆን ጎን ለጎን ብልጭልጭ ፕሮጀክቶችን ማስመረቃቸው መቀጠሉን ዛሬ በአፋር ተጨማሪ ሎጅ ማስመረቃቸውን ተከትሎ ከዚህ ቀደም ንጹሐን እየተጨፈጨፉ ችግኝ እንተክላለን ለአስክሬናቸው ጥላ ይሆናል፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን ከሚለው አቋማቸው እንዳልተሻሻሉና አገሪቱ ለመሆኑ እየተዘጋጀች ያለው ለማን ነው የሚሉ ጥያቄዎችም ተከትለው ቀርበዋል። በአንድ አገር ዜጎች በነጻነት ተንቀሳቅሰው የማይሄዱበት ሌላው ቀርቶ በደቡብ ኢትዮጵያ ክልል ሰሞኑን የጋሞ ዞን የአንድ ቢሮ ምክትል ኃላፊዋ ሳይቀር በታጣቂዎች የተገደሉበት የቱሪስት መስህብ መዳረሻ የሚሆኑ የተለያዩ ሪዞርቶችን በተለያዩ ቦታዎች ላይ መገንባቱ ትርጉሙ ምንድነው? ህዝቡ በልቶ ማደር እያቃተው ባለበት በርካታ ችግሮች እየፈተኑትና የነዳጅ ድጎማን በማንሳት ለነዳጅ ለመድኃኒትና አስፈላጊ ለሆኑ መሰረታዊ ሸቀጦች የሚደረጉ ድጎማዎችን በማንሳት ህዝቡ መኖር እያቃተው ቢሆንም ጠቅላይ ሚኒስትሩና ጓዶቻቸው በአንድ በኩል ለጦርነቱ የሚያስፈልጉ የጦር መሳሪያዎችና ግብዓቶችን በመሰብሰብ በሌላ በኩል ቅንጡ ሪዞርቶችን በመገንባት ዛሬም የሀገር ሀብት እያባከኑ ለህዝቡ ችግር ደንታ ቢስነታቸውን በተግባር እያረጋገጡ ይገኛል በማለት ዛሬም የዛሬ 50ና 60 ዓመት ሊሰራ ይገባ ነበር ያሉት በአፋር ኒኤን ሌፖልም ሎጅ ያስመረቁ ሲሆን የቱሪስት መዳረሻዎች የሚሰሩት በአገሪቱ ሰላም ኖሮ ዜጎች ከቦታ ቦታ እንደልባቸው መንቀሳቀስ የሚችሉበት የኑሮ ሁኔታቸው በተሻሻለበት ቢሆንም አገሪቱ ለማን ነው እየተዘጋጀች ያለው? ህጻናትን እያፈሱ ለጦርነት እየማገዱ የሚገኙት ጠቅላይ ሚኒስትር የጦር መሳሪያ በመሰብሰብና ብልጭልጭ ፕሮጀክቶችን ዛሬም በመገንባት ህዝቡ የሚያስፈልጉ መሰረታዊ አቅርቦቶች እንዳይሟሉ በማድረግ በህዝብ ችግር ላይ እየቀለዱና ከህዝቡ ጋር ብሽሽቅ መግባታቸውን ህዝቡ የፈለገውን ቢሆን
የፈለገንን እንሰራለን የሚል እብሪታቸውን በግልጽ ያሳያል በሚል ዛሬ በማህበራዊ ሚዲያ ያጋሩትን ምርቃት ተከትሎ አንዳንዶች ቅሬታቸውን ገልጸዋል። ከዓመታት በፊት በኦሮሚያ ክልል የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ በሚፈጸምበት ወቅት በማህበራዊ ሚዲያ ሰፊ ተቃውሞ በተነሳበት ወቅት ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ለአስክሬናቸው ጥላ ይሆናል፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ስንዴ ኤክስፖርት ማድረግ ካልቻልን ከሳሾቻችን ተሳክቶላቸዋል በማለት በህዝብ ላይ የተሳለቁበትን እርምጃ ዛሬም በተግባር አጠናክሮ መቀጠላቸውን ያሳያል ተብለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በናይጄሪያ አቡጃ የአፍሪካ ሀገራት ለጤናው ዘርፍ 15 በመቶ ከበጀታቸው ላይ ለመመደብ የገቡትን ቃል ዛሬ በንቅናቄው ማህበራዊ ገጽ በማስታወስ በኢትዮጵያ 3 በመቶ ብቻ ከበጀት የሚመደብለት የጤናው ዘርፍ ተገቢው ትኩረት እንዲሰጠው ከጤና ጣቢያ ጀምሮ እስከ ሆስፒታል ድረስ መሰረታዊ የሕክምና አገልግሎቶችና መሰረታዊ መድኃኒቶች በሌሉበት ሁኔታ ውስጥ ህዝቡ በአገዛዙ እርምጃ ሳቢያ በየቀኑ መከራ እየከፈለ መሆኑን የጤና ባለሙያዎች ያነሱትን ጥያቄ ተከትሎ ከጎናቸው እንዲሰለፍ ዛሬም ጥሪ ቀርበዋል። በጎፋ በቅርቡ የደረሰውን የመሬት መንሸራተት አደጋ ተከትሎ ከ125 በላይ ሰላማዊ ሰዎች የሞቱ ቢሆንም ወደ አካባቢው የሚያስገባ መንገድ ባለመኖሩ የሰለጠኑ የነፍስ አድን ሰራተኞች መግባት ካለመቻላቸውም ሌላ ጠቅላይ ሚኒስትሩ ወደ አካባቢው በሄሊኮፕተር ተጉዘው ሀዘናቸውን ገለጽኩ ለማለት የሰሩት ድራማ ለህዝቡ መሰረታዊ የሆኑ መንገድና የጤና ተቋማት ቢገነቡበት ይሻል ነበር የሚል ቅሬታ ቀርቦ እንደነበር አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ባህረ ሰላጤን ወይም ወሽመጥን ዳግም ክፍትም የማታድርግ ከሆነ አገራቸው አሜሪካ የኢራን የኃይል ማመንጫዎችን ዶጋምድ እንደሚያደርጉ አስጠነቀቁ። በሌላ በኩል ጦርነቱን እስካሁን ድረስ ያልተቀላቀለው የየመኑ የሀውቲ ታጣቂም ጦርነቱን ሊቀላቀል መሆኑን የእስራኤል መረጃ ባለስልጣናት ገለጹ። የዓለሙ 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ባህረ ሰላጤን መስመር አሜሪካና እስራኤል በኢራን ላይ የከፈቱትን ዘመቻም ተከትሎ የተዘጋም ሲሆን በዚህ የተነሳ ባለፉትም 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋም ከፍተኛ ጭማሪ ማሳየቱን መዘገባችን ይታወሳል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ እንደለጠፉትም ኢራን እስከ መጋቢት 23 እኩለ ሌሊት ድረስም ማለትም በ48 ሰዓታት ውስጥ የጊዜ ገደብ የባህረ ሰላጤውን የመርከቦች መተላለፊያ ወሽመጥን ካልከፈተችም እርምጃ ይወሰድባታልም ብለዋል። ዶናልድ ትራምፕም በማህበራዊ ሚዲያቸው ኢራን የሆርሙዝ ወሽመጥን ከዚህ ደቂቃም ጀምሮ በ48 ሰዓታት ውስጥ ሙሉ በሙሉ የማትከፍት ከሆነ የአዳንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ በሙሉ ታወድማቸዋለች፣ የምንጀምረውም ከትልቅም ይሆናሉም ሲሉም አስጠንቅቀዋል። ከኢራን ጥቃት የሚፈጸምባትም ከሆነ በባህረ ሰላጤው የሚገኙና ከአሜሪካ ጋር ግንኙነት ያላቸውን የኢነርጂ ወይም የኃይል ጣቢያዎችን ኢላማ በማድረግ ጥቃት እንደምትፈጽም መናገሯን የአገር ውስጥ መገናኛ ብዙሃን ዘግበዋል። በሌላም የመካከለኛው ምስራቅም ዜና እስከ አሁን ድረስም ድምጹን ያጠፋው አፍቃሪ ኢራንና አፍቃሪ ሂዝቦላህ የሆነው የየመኑ ሀውቲ ታጣቂ ቡድን ጦርነቱን ለመቀላቀል በቀይ ባህር በኩል ሌላም ቀውስ ለመፍጠርም ተዘጋጅተዋል ስትል እስራኤል አስጠነቀቀች። የእስራኤልም የፐብሊክ ራዲዮ ካን የቀጠናው የደህንነት ከፍተኛ ባለስልጣናትን ጠቅሶ እንደዘገበው በሙስሊሙ ዓለም ለአንድ ወር የተከናወነውን የታላቁን የረመዳን ጾም የኢድ አልፈጥር በዓልን ተከትሎ የሀውቲ ታጣቂዎች ከነገ ሰኞ ጀምሮ በአልሃዶይ ወደብ አካባቢም ጦርነት ለመክፈት መዘጋጀታቸውን የሀውቲው መሪው አብዱል ማሂክም ሁሉም ወታደራዊ ምርጫዎችም ዝግጆች ናቸው ወይም በጠረጴዛ ላይ ናቸው በማለትም ለኢራን፣ ለኢራቅ፣ ለሊባኖስና ለፍልስጤም ድጋፋቸውን ለመስጠት መዘጋጀታቸውን ገልጸዋልም ብለዋል። የየመኑ ጠቅላይ ሚኒስትር ሻሂ አልዛቢዲኒ በበኩላቸው የሀውቲ ታጣቂዎችም ከኢራን ጎን ቆመው ጦርነት ውስጥም እንዳይገቡም በማለትም ማስጠንቀቃቸውን የቱርኩ የዜና አገልግሎት አናዶሉ ዘግቧል። ከአካባቢ የወጡ መረጃዎች እንደገለጹትም ኢራን የሆርሙዝ ሰርጥን ላለፉትም 3 ሳምንታት በላይ መዝጋቷን ተከትሎ የሀውቲ ታጣቂዎችም ወሳኙን የቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የነዳጅና የመሳሰሉትም ወሳኝ ቁሶች የሚፈሱበትን የባል አልማንዲብን ሰርጥን በመዝጋት ለአውሮፓም ለእስያና ለአፍሪካ አህጉር ወሳኝም የመርከቦች መተላለፊያ የሆነውን ሰርጥን ለመዘጋትም ዝግጁ መሆኗን መረጃዎችም ገልጸዋል። የቀድሞው የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ሮበርት ሙለር አረፉ። የቀድሞቹ ፕሬዝዳንትም ጆርጅ ቡሽና ፕሬዝዳንት ባራክ ኦባማም ሀዘናቸውን ሲገልጹ፣ ፕሬዝዳንት ዶናልድ ትራምፕ ግን ደስታቸውን አበሰሩ። ኤፍቢአይን ለ12 ዓመታት ያገለገሉት በ2016 የአውሮፓ አቆጣጠር የተካሄደውን አወዛጋቢ ምርጫም ቅስቀሳ ላይ ሩሲያ ለፕሬዝዳንት ትራምፕ ድጋፍ ማድረጓን አለማድረጓን የመረመሩት ሙለር በ81 ዓመታቸው ባለፈው አርብም ማረፋቸውን ቤተሰቦቻቸው ገልጸው የቤተሰቡ የግል ጉዳይ
እንዲከበርም ጠይቀዋል። በቬትናም ጦርነት ወቅት የቀድሞው የአሜሪካ የባህር አባል የብር ሜዳሊያም ተሸላሚው ጠበቃ የነበሩት አሸባሪዎች በአሜሪካ የአገር ውስጥ ጥቅም ላይ ጥቃት በፈጸሙበት በመስከረም 1 ወይም በፈረንጆቹ ሴፕቴምበር 11 2001 አንድ ሳምንት ቀደም ብሎ በቀድሞው የአሜሪካው ሪፐብሊካን ፕሬዚዳንት ጆርጅ ቡሽ የተመረጡት ሙለር በቀድሞ ፕሬዚዳንት ባራክ ኦባማ ዘመን መባቻ በ2016 በተካሄደው የፕሬዚዳንታዊ ምርጫ ወቅት በቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንና በፕሬዚዳንት ትራምፕ መካከል በተካሄደው አወዛጋሚ ምርጫ የሩሲያ ስውር እጆችም ገብተዋል አልገቡም የሚለውን ምርመራ እንዲያካሂዱ መሾማቸው ይታወሳል። ሙለር ለ2 ዓመታት ባካሄዱት ምርመራን ለአሜሪካ የፍትህ አካላትና የኮንግረስ አባላት ባቀረቡት እማኝነት በስራ ዘመኔ በዲሞክራሲያችን ዙሪያ በርካታ ፈተናዎችን አይቻለሁ። የሩሲያ መንግስት በእኛ ምርጫ ውስጥ ጣልቃ ከገባበት አስቸጋሪ ፈተና የበለጠ መጥፎ አጋጣሚዎችም አይቼም አላቅም። ፕሬዚዳንት ትራምፕን ህግን ስለመተላለፋቸው መረጃ አላገኘሁም። ነገር ግን ፕሬዚዳንቱ ከቤተ መንግስት ከወጡ በኋላም ሊጠየቁ ይችላሉ የሚል አስተያየትም ሰንዝረዋል። ከፕሬዚዳንት ትራምፕ ጋር የተያያዙ 3 ግለሰቦችን ጨምሮ 3 ኩባንያዎች እንደዚሁም 34 ግለሰቦች ላይ ክስ እንዲመሰረትም ሐሳብ ማቅረባቸው ይታወሳል። የሚስተር ሙለር ዜና እረፍትን ተከትሎ የአሜሪካ የቀድሞው የወቅቱ መሪዎች የተለያዩ አስተያየቶችን የሰጡም ሲሆን የቀድሞ ፕሬዚዳንት ጆርጅ ቡሽ ሙለር በዜና እረፍታቸው በእጅጉም አዝኛለሁ፣ ሙለር ህይወታቸው ሙሉ ለህዝብ አገልግሎት ያዋሉ ታላቅ ሰው ነበሩም ብለዋቸዋል። የቀድሞው የአሜሪካው ፕሬዚዳንት ዲሞክራቱ ባራክ ኦባማ ሙለር ኤፍቢአይን ለ5 ዓመታት ባገለገሉበት ወቅት በኤፍቢአይ ታሪክ ውስጥ ድንቅ ከሆኑ ዳይሬክተሮች መካከል ተጠቃሽም ነበሩ። ሙለር ደከመኝ ሰለቸኝ ሳይሉ የህግ የበላይነትና እሴቶቻችን እንዲከበሩ በማድረግ ረገድ በእኛ ዘመን ታላቅ ከሚባሉት የህዝብ አገልጋዮች መካከል ሙለር ዋነኛ ተጠቃሽ ናቸው በማለትም በተለመደ የሐዘን መግለጫ ስልትም አማካኝነትም ዘክረዋቸዋል። ሮበርት ሙለር የስልጣን ጊዜያቸው እንደ ፈረንጆቹ አቆጣጠር መስከረም 2011 ሲጠናቀቅ የወቅቱ ፕሬዚዳንት ባራክ ኦባማ የሙለር የስልጣን ጊዜ ለ2 ዓመታት እንዲራዘም ኮንግረስን መጠየቃቸውም ይታወሳል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ሮበርት ሙለር አሁን አርፈዋል፣ ከዚህ በኋላ ንጹሃን ሰዎችን ስለማይጎዱ መሞታቸው መልካም ዜና ነው በማለትም አወዛጋቢ አስተያየትም ሰንዝረዋል። የሮበርት ሙለር የስልጣን ጊዜ መራዘም በወቅቱ የተቃወመው የአሜሪካ የሲቪል ላይበረቲ ማህበር በበኩሉ ባወጣው መግለጫ አገራችን አሜሪካ በታሪካችን እጅግ ፈታኝ በሆነ ወቅት ህዝባችንን ያገለገሉት የቀድሞው ኤፍቢአይ ዳይሬክተር ሮበርት ሙለር በእጅጉ እናመሰግኖታለን በማለትም ዘክሯቸዋል። ሮበርት ሙለር ኤፍቢአይን ከመሰረቱትና ለ37 ዓመታት በተመሳይ የህዝባዊ አገልግሎት ካገለገሉት በ1972 የአውሮፓ አቆጣጠር ከሞቱት ጆን ኤድገር ሆቨር ቀጥሎ በኤፍቢአይ ታሪክ ውስጥ ሁለተኛው ረጅም ጊዜ አገልጋይ መሆናቸውን ዝክረ ታሪካቸው ይገልጻል። ቱርክ አሜሪካና እስራኤል ከኢራን ጋር እያደረጉ ያለው ጦርነት በሰላም እንዲያልቅ ከሌሎች ሀገራት ጋር ጥረት መጀመሯ ተገለጸ። ቱርክን ጨምሮ የባህረ ሰላጤው ሀገራት ለኢራን የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። 3ኛ ሳምንቱን አጠናቆ ወደ 4ኛ ሳምንት የተሸጋገረው የአሜሪካና እስራኤል በኢራን ላይ እየወሰዱት ያለው ወታደራዊ እርምጃና ኢራን በበኩሏ በአሜሪካ ወታደራዊ ይዞታዎች ከአሜሪካ ጋር ግንኙነት ያላቸው የመካከለኛው ምስራቅ ሀገራት የተለያዩ ተቋማት ላይና በእስራኤል ላይ እየወሰደች ያለው እርምጃ ዛሬም ያልተቋረጠ ሲሆን ቱርክ ጦርነቱን በሰላም ለመፍታት ከሌሎች ሀገራት ጋር ጥረት መጀመሯን የሚጠቅሱ መረጃዎች ወጥተዋል። የአገሪቱ ውጭ ጉዳይ ሚኒስትር ሃካን ፊዳን ከኢራን፣ ከአሜሪካ፣ ከአውሮፓ ህብረትና ከኳታር፣ ከግብጽ፣ ከፓኪስታንና ከሳውዲ አረቢያ ባለስልጣናት ጋር በጉዳዩ ላይ ውይይት ማድረጋቸውን አልጀዚራ ባወጣው ዘገባ ጠቅሷል። ጉዳዩን አስታኮ ከአንድ የቱርክ የውጭ ጉዳይ ሚኒስትር ባለስልጣን ጋር ቆይታ ማድረጉን አስታውሶ ቱርክ ግጭቱን ለማስቆም በሚደረጉ ዓለም አቀፍ ጥረቶች መሃል ራሷን ለማስቀመጥ የምታደርገው ጥረት የሚያንጸባርቅ መሆኑን አስታውሷል። የቱርኩ ውጭ ጉዳይ ሚኒስትር ሃካን ፊዳን የቴህራንን ቀጣይ እርምጃዎች ለመረዳት ግጭቱ የበለጠ እንዳይባባስ ለመከላከል ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር መወያየታቸውን ያስታወቁ ሲሆን እንደ ቱርክ ባለስልጣናት ገለጻ አንካራ በቀጣይ ስለሚወሰዱ ዲፕሎማሲያዊ እርምጃዎች በክልሉ ሀገራት በተለይም በአረብ መንግስታት መካከል የጋራ መድረክ ለመፍጠር እየጣረች ሲሆን የቱርክ የውጭ ጉዳይ ሚኒስትር ባለስልጣን የአገሪቱ ውጭ ጉዳይ ሚኒስትር ከአሜሪካ ባለስልጣናት መካከል ከማን ጋር ተነጋግረዋል የሚል ጥያቄ ያቀረበላቸው አልጀዚራ ባለስልጣኑ ንግግሩ ምናልባት ከፕሬዚዳንት ዶናልድ ትራምፕ፣ ከፕሬዚዳንቱ አማች ጃሬድ ኩሽነር ወይም ከትራምፕ ልዩ
መልእክተኛ ስቲቭ ዊትኮፍ ጋር ሳይሆን እንደማይቀር መረጃዎችን መሰረት አድርጎ ባወጣው በዚሁ ዘገባ ላይ ጠቅሷል። አሜሪካ ቀደም ሲል ከኢራን ጋር ታደርገው በነበረው ድርድር ቁልፍ ሚና የነበራቸው ባለስልጣናት ከቱርክ ውጭ ጉዳይ ሚኒስትር ጋር መነጋገራቸው ትልቅ ትርጉም እንደሚኖረው እየጠቀሰ ይገኛል። በሌላ በኩል ኢራን ከእስራኤልና ከአሜሪካ እየተወሰደባት ያለውን ጥቃት ምላሽ ለመስጠት በእስራኤልና በአሜሪካ ወታደራዊ ይዞታዎች ብቻ ሳይሆን በባህረ ሰላጤው ከአሜሪካ ጋር ወግነዋል ባለቻቸው አገራት ላይ እየወሰደች ያለውን እርምጃ ተከትሎ ቱርክን ጨምሮ የባህረ ሰላጤው አገራት በጋራ መክረው የመጨረሻ ያሉትን ማስጠንቀቂያ አውጥተዋል። በሳውዲ አረቢያ ሪያድ በተካሄደው የመሪዎች ጉባኤ መሰረት ማድረግ የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን በሰጡት መግለጫ የባህረ ሰላጤው አገራት ለኢራን የመጨረሻ ያሉትን ማስጠንቀቂያ ማስተላለፋቸውን ገልጸው ኢራን በአገራቱ የምትፈጽመው ጥቃቶች የማይቆሙ ከሆነ አስፈላጊ ያሉትን የአጸፋ እርምጃ ለመውሰድ እንደሚገደዱ ማስታወቃቸው ተጠቅሷል። ሳውዲ አረቢያ፣ ባህሬን፣ ኳታር፣ አረብ ኤምሬትን ጨምሮ የመካከለኛው ምስራቅ አገራት ከኢራን በኩል የሚሰነዘሩ ጥቃቶችን ምክንያታዊ ያልሆኑና በሰፊው ከአሜሪካ፣ እስራኤል፣ ኢራን ግጭት ጋር የማይገናኙ መሆናቸውን የጠቆሙት የቱርክ ውጭ ጉዳይ ሚኒስትር አገራቱ ለጦርነቱ መከሰት ምንም አይነት ድርሻ እንደሌላቸው የተገለጸ ቢሆንም በሲቪልና በኢኮኖሚ መሰረተ ልማቶቻቸው ላይ ቀጥተኛ ጥቃቶች እየተፈጸመ ነው በማለት የኢራንን ድርጊት በወቀሳ አንስተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።